ሰላም ተመልካቾቻችን እንደምን አላችሁ? እግዚአብሔር የተባረከ ይሁን። በድጋሚ ደግሞ በሶስተኛው ክፍላችን ተገናኝተናል። እያጠናን ያለነው የአንደኛ ዮሐንስ መልእክትን መጽሐፍ ነው። ከመጽሐፍ ቅዱሳችን ክፍል እየተጠቀማችሁበት እንደነበረ አስባለሁኝ። ከምዕራፍ 1 ጀምሮ ያለውን በሁለት ክፍሎች እየተመለከትን ያለነው። ዛሬ ደግሞ ከምዕራፍ 3 ከቁጥር 11 ጀምሮ እስከ ምዕራፍ 4 ቁጥር 21 ያለውን ዛሬ ባሉን ደቂቃዎች እናጠናለን። አብራችሁን ሁኑ። ይህንን ፕሮግራም ደግሞ ሰብስክራይብ እያደረጋችሁ ጥያቄ ካላችሁ ኮሜንት ላይ ያስቀምጣችሁ፣ ለሌሎች ወገኖቻችን ደግሞ ሼር እያደረጋችሁ አብራችሁ እንድታገለግሉ አስቀድሜ እጠይቃችኋለሁ በትህትና። እግዚአብሔር አምላክ ከሁላችን ጋር ይሁን። ዛሬ የምናየው ከባለፈው ትምህርታችን የቀጠለውን ነውና ከባለፈው እግዚአብሔር አምላክ ረድቶን ካጠናነው ብዙ ነገሮችን አግኝተናል። ዛሬ ደግሞ የመጽሐፉ አንኳር ወይም ማዕከል የሆነውን ስለ እግዚአብሔር ፍቅር የሚያነሳውን ክፍል ነው የምናየው። ከቁጥር 11 ጀምሮ ያለውን ሐሳብ ስንመለከት ምዕራፍ 3 ቁጥር 11 ጀምሮ ያለውን ሐሳብ ስናይ ከመጀመሪያ የሰማችኋት ይላል ሐዋርያው ሲናገር፣ ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይቺ ናት። ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል አይደለም። ስለምን ገደለው? የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የማይወድ በሞት ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀን እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙን የሚያስፈልገውን ሲያጣ አይቶ ያልራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። እንቀጥላለን። እግዚአብሔር የተባረከ ይሁን። በዚህ ክፍል ላይ የእግዚአብሔር ፍቅርና መንፈስን ሁሉ አትመኑ ስለሚል የመንፈስን አሰራር በክፍል ውስጥ ያለውን ሐሳብ እንመለከታለን ማለት ነው። ታዲያ እውነተኛ ፍቅር ምንድን ነው? እውነተኛ ፍቅር በየቦታው የሚገለጥ ነው? በየስፍራው እናገኘዋለን ወይስ የት ነው ይህን ፍቅር እውነተኛውን ፍቅር የምናገኘው? በሌላኛው ክፍል ደግሞ ከምዕራፍ 4 ቁጥር 1 ጀምሮ ያለውን ሐሳብ ስንመለከት በየስፍራው የሚነሱ ነቢያትና አስተማሪዎች በውኑ ከእግዚአብሔር ናቸው ወይስ አይደሉም የሚለውንም ደግሞ የምንመለከተው ይሆናል። የምንፈትንበትስ መንገድ እንዴት ነው? ምንድን ነው? መፈተን አለበት። ሁሉን አትመኑ ነው የሚለው። ወንድሞች ሆይ መንፈስን ሁሉ አትመኑ ይላል። እውነተኛውንና ሐሰተኛውን በምን እንለያለን? በቀሩን ደቂቃዎች የምናየው ይሆናል። የእግዚአብሔር ስም ይባረክ። ወደ መጀመሪያው ሐሳብ ስንሄድ ፍቅር በተግባር ይታይ ነው የሚለን ሐዋርያ። ፍቅር በተግባር ይታይ። ኢየሱስ ክርስቶስ ይወደናል፣ ስሙ ይባረክ። እግዚአብሔር ይወደናል፣ አባታችን አብ ይወደናል፣ መንፈስ ቅዱስ ይወደናል። ይህንን የደህንነት ሥራ አጽንቶልናል። ስለዚህ ጌታችን ኢየሱስ ክርስቶስ መውደዱን በስራን የገለጠው ነው የሚለን ሐዋርያው። ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። ፍቅር ለካ መቀበል ወይ ደግሞ ስለተቀበልን መስጠት አይደለም። ፍቅር መስጠት ብቻ ነው። ቃየልን ያነሳል። ከመጀመሪያው የሰማችሁት መልእክት እርስ በርሳችን እንዋደድ። እንደ ቃየል አይደለም ማለት። ቃየል ወንድሙን ገድሏል። በዘፍጥረት መልእክት ላይ ስናይ በዘፍጥረት መጽሐፍ ላይ አቤልና ቃየል የሚባሉ ወንድማማቾች የአዳምና የሔዋን ልጆች ነበሩ። አቤል በቃየል ሲገደል በቃየል ላይ ከፍቶበት ወይም ደግሞ መልካም ያልሆነ ነገር አድርጎበት አይደለም። ከቃየል የክፋት ልብ የተነሳ ወንድሙ አቤልን እንደገደለው መጽሐፍ ቅዱስ ይናገራል። ሐዋርያው ይህንን የሚያነሳው
የወንድሙ የቃየል ስራ ክፉ ስለነበረ የአቤል ደግሞ መልካም ስራ ስለሰራ የጽድቅን ስራ ስለሰራ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። ወንድሞች ሆይ ዓለም ይጠላችኋል፣ በዚህ አትደነቁ። ዓለም የሚጠላችሁ ፍቅርን ስለማያውቅ ነው። የዓለምን ምኞት አለ ባለፈው ሳምንት ያየነው። የዓለምን ምኞት አትከተሉ፣ ሐሳቡን አትከተሉ፣ የዚህ ዓለምን ስርዓት አትከተሉ ብሏል። ስለዚህ ዓለም ይሄ ከዓለም ስለተለያችሁ ዓለም ቢጠላችሁ እንኳን ብዙ አትደነቁ። እኛ ወንድሞቻችን የምንወድ ስለሆንን ከሞት ወደ ህይወት እንደተሻገር እናውቃለን። አይገርምም ወገኖቼ? ለካ ከሞት ወደ ህይወት መሻገራችንን የምናውቀው አንዱ ሰውን መውደድ መቻል ስንጀምር ነው። ቀድሞ በጣም ጥላቻ የነበረብን ሰዎች ከሜዳ ተነስተን ሰውን ማፍቀር ስንጀምር የምናውቀውን አይደለም፣ ባልንጀሮቻችን ሰዎችን መውደድ ስንጀምር ከእግዚአብሔር እንደተወለድን የእግዚአብሔር ልጆች እንደተደረግን ፍቅርን የተካፈልን በልባችን ፍቅር የፈሰሰብን መሆናችንን በዚሁ እናውቀዋለን ይላል ሐዋርያው። እግዚአብሔር የተመሰገነ ይሁን። እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል። መጥላት አይደለም፣ ነፍሳችንን አሳልፈን መስጠት ይገባናል። አይገርምም? ነፍሳችንን ምንሰጠው ፍቅር ስለሚኖረን ነው። ግን መጽሐፍ ሲናገር የሚገርማችሁ ሰውን ስንጠላ መጥላት ብቻ ብሎ አይደለም የሚያስቀምጥልን፣ ነፍሰ ገዳይነት ነው ይላል። እውነተኛ ፍቅርስ እንደ ክርስቶስ ራስን አሳልፎ መስጠት ነው። የክርስቶስ ፍቅር የታየው ነፍሱን አሳልፎ መስዋዕት አድርጎ በማቅረብ የታየ ነው። ቁጥር 16 ላይ እንዳነበው ነው። እኛም ስለ ወንድሞቻችን ነፍሳችን አሳልፈን መስጠት አለብን። አይደለም ከእጃቸው ልንነጥቃቸው፣ አይደለም ልንጠላቸው። ከጌታ የተማርነው ፍቅር ለወንድሞቻችን ነፍሳችንን አሳልፈን መስጠትን ስለሆነ በተግባር ፍቅራችን ይታይ ነው። ፍቅር በቃልና በአንደበት መሆን የለበትም። ፍቅር በስራ፣ ፍቅር በተግባር፣ የተራበውን በማብላት፣ የተጠማውን በማጠጣት፣ የታረዘውን በማልበስ፣ የተቸገረውን በማጽናናት፣ አብሮ በመሆን በመቆም ሐዋርያው የሚያነሳው ይህንን ነው። ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያድራራለት ርኅራኄ ከልቡ ያልመነጨለት ሰው ፍቅርን አያውቅም። የእግዚአብሔር ፍቅር እሱ ውስጥ እንዳለ ማወቅ አንችልም። በዚህ እንዴት ይኖራል ነው የሚለው። የእግዚአብሔር ፍቅር አለው ማለት እንችላለሁ። ገንዘብ እያለኝ እጄ ላይ እያለ ትርፍ ነገር ይዤ ወንድሜ ተራብኩ ሲለኝ፣ ወንድሜ ተጠማው ሲለኝ፣ ወንድሜ አጣው ሲለኝ፣ ነጣው ሲለኝ፣ አልቻልኩም ሲለኝ፣ ከብዶኛል ሲለኝ አላውቅልህም አይገደኝም ካልን በእውነት የእግዚአብሔር ፍቅር በእኛ ውስጥ እንደሌለ በዚህ በተግባር እናውቃለን ነው የሚለው። እግዚአብሔር ይጠብቀን። በዚህ ዘመን የሁሉ ነገር አስቸጋሪ ነው። ትክክለኛውንና ስህተቱን መለየት ማንችልበት አጋጣሚዎች በሕይወታችን እናገኛለን። ትክክለኛው መረዳት ያለበት መደገፍ ያለበት የትኛው ሰው ነው? ያንን በማወቅ ፍቅራችንን መግለጥ አለብን። ከወንድሞቻችን አጠገብ መሆን አለብን። ያዕቆብ በዚህ ክፍል ላይ ምን ይላል? ያዕቆብ ምዕራፍ 2 ቁጥር 15 እና 16 ላይ ወንድም ወይም እህት ራቁቱን ቢሆን ከእናንተ አንዱ በደህና ሂድ ቢላቸው ለሰውነት ግን የሚያስፈልገውን ባትሰጧቸው ምን ይጠቅማቸዋል? ለራበው ሰው እሳት ሙቅ ብትለው፣ ለበረደው ሰው ደህና ሁን ብትሉት ምን ይጠቅመዋል? እምነታችን በስራ መገለጥ አለበት። እግዚአብሔርን መውደዳችን በተግባር በአንደበት አይደለም። እወድሃለሁ እወድሻለሁ መባባል አይደለም፣ በስራችሁ ይገለጥ ነው ሐዋርያው እያለ ያለው። ይህን ምክር በልባችን እግዚአብሔር ያጽናለን። ስለዚህ ልባችን የሚለንን መልካምነት እንመነው ነው። እግዚአብሔር ደግሞ ከልባችንም ይልቅ እርሱ ታላቅ ስለሆነ እግዚአብሔርን የሚለንን መረዳት፣ ማወቅ፣ መከተል አለብን። ትእዛዝቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝ እንደተሰጠን እርስ በርሳችን እንዋደድ፣ ሰውን እንውደድ። በዚያች በኤፌሶን የነበሩ አብያተ ክርስቲያናት ይናጡ የነበሩት በሐሰተኛ አስተማሪዎች ፍቅርን በማጣት ነው። ወንድምን በመጥላት ነበረ። ወንድምን መጥላት ደግሞ እንደ ቃየል አቤልን መግደል ነው። ይህ ደግሞ በእግዚአብሔር ዘንድ አጸያፊ ነው። እግዚአብሔርን አያውቅም። እንደውም ዮሐንስ ምንድን የዘላለም ሕይወት በእርሱ እንዳይኖር እናውቃለን
አንዱ መታወቂያ ወንድምን መውደድ ነው። አንተ እግዚአብሔር ሕይወት አለ፣ የዘላለም ሕይወት አለ፣ እግዚአብሔር ልጅ ነህ፣ ክርስቲያን ነህ፣ ከቅዱሳን ተደምረሃል፣ ሕይወት በስቶልሃል። በምን ይታወቅ? በፍቅር፣ በረዳትነት፣ በይቅር ባይነት፣ በምህረት ይታወቅ። ይህ ሰው የዘላለም ሕይወት አለ። የዘላለም ሕይወት የሆነ ቀን ሄደን ምንኖረው ለዘላለም ምንኖረው ሕይወት ማለት ሳይሆን የዘላለም ሕይወት ማለት የክርስቶስ ሕይወት ማለት ነው። ዛሬ ጀምረን ለዘላለም የምንኖረው የሕይወት ምልልስ ነው። የዘላለም ሕይወት እንዲሁም ፐርሰን ነው፣ ክርስቶስ ነው። የዘላለም ሕይወት አለኝ ካለን በፍቅር፣ በተግባር፣ በስራ ግለጡት ነው የሚላል። ትእዛዙን የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህ በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን ብሎ ይደመድማል። እግዚአብሔር ይባረክ። በዚህ ክፍል ላይ ደግሞ ምዕራፍ 4ን ስንመለከት ስለ ክፉ መናፍስት አሰራሮች፣ ስለ አገልጋይ ነን ብለው በመቅደሱ በቤተ ክርስቲያን በእግዚአብሔር ሕዝብ መካከል የስተትን ትምህርት አሹልከው ስለሚያገቡት ሲናገር ወዳጆች ሆይ መንፈስን ሁሉ አትመኑ ብሎ ይናገራል። ይህን ደግሞ እንመልከት እስቲ። ምን ይላል? ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። አንድ ክርስቲያን እውነተኛ ትምህርትን መመርመር፣ እውነተኛ ነቢያትን ከሐሰተኛው ለይቶ ማወቅን ይጠይቃል። በነፈሰው ሁሉ የምንነፍስ መሆን የለብንም። በመንገዶች ሁሉ መንጎድ የለብንም። እግዚአብሔር በቃሉ የሚናገረን እውነት አለ። መንፈስን ሁሉ አትመኑ። በዚህ ቦታ እንዲህ ተገልጧል፣ በዚህ ቦታ እንዲህ ተፈጽሟል፣ እንዲህ ድንቅና ተአምራት ተደርገዋል ብለን እውነተኛነታቸውን በድንቅና በተአምራት ልንበይን አንችልም። እውነተኛ መንፈስ ምንለይበትን መስፈርት ሐዋርያው ዮሐንስ ይናገረናል። እናንብበው። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና ብዙዎች ስለመጡ ሁሉ ልክ ነው ብላችሁ አትቀበሉ። በቸርች ውስጥ በቤተ ክርስቲያን ውስጥ የሚነገረውን ንግግር አጥርታችሁ ስሙ። በመንደራችሁ የሚሰበከውን ስብከት አጥርታችሁ ስሙ። መንፈስን ሁሉ አትመኑ። ከእግዚአብሔር መሆኑን በስራቸው፣ በሁኔታቸው፣ በእውነታቸው ማወቅ አለብን። ደግሞም መመዘኛው ምንድን ነው? የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። በስጋ መጥቷል። የእግዚአብሔር ልጅ በስጋ ተገልጧል፣ በስጋ ታይቷል፣ መላእክት አይተውታል፣ ሰዎች ዳሰውታል፣ ሰምተውታል ብለው ካመኑ እነዚህ ሰዎች ከእግዚአብሔር የተወለዱ ናቸው፣ የእግዚአብሔርን መንፈስ አለባቸው። ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ስለዚህ የኤፌሶን ቤተክርስቲያን በኤዥያም አብያተ ክርስቲያናት ውስጥ በዚያ ዘመን ሰርገው የገቡ አስተማሪዎች በዚህ ይለያሉ። እነሱ የሚያስተምሩት ክርስቶስ በስጋ አልመጣም ብለው ነው። ስለዚህ ይሄ የእግዚአብሔር መንፈስ ሊሆን አይችልም። የእግዚአብሔር መንፈስ የሚናገረው ክርስቶስ በስጋ እንደመጣ ነው። የሚመሰክረው ምስክርነቱ ይሄ ነው የሚለን። መለኪያው ይሄ ነው። ኢየሱስ ክርስቶስ በስጋ መጥቷል፣ በስጋ አልመጣም የሚል ሰው ካለ ከእግዚአብሔር አይደለም። ክርስቶስ እውነተኛ ማንነቱን፣ ሰው መሆኑን፣ አምላክነቱን፣ ሰውነቱን የሚክድ ትምህርት ከእግዚአብሔር አይደለም። በዚሁ በሁለተኛ መልእክቱ ላይ ዮሐንስ ሲናገር በሁለተኛ መልእክት ምዕራፍ 1 ቁጥር 7 ላይ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን ብዙ አሳቾች ወደ ዓለም ገብተዋልና፣ ስለዚህ መጠንቀቅ ያስፈልጋል። ዛሬም ክርስቶስ በስጋ አልመጣም፣ ስጋን አልተዋሃደም ብሎ የሚያስተምር ሰው አልሆነም፣ እንዲሁ ምትሃት ነው ብለው የሚያስተምሩ አምላክነቱን ብቻ የሚያውጁ ሰውነቱን የሚጥሉ ሰውነቱን ብቻ የሚናገሩ አምላክነቱን የሚጥሉ ከእግዚአብሔር አይደሉም። እርሱ ምዕራፍ 5 ላይም ሲናገር ሐዋርያው ሲናገር እርሱ ይላል እውነተኛ አምላክና የዘላለም ሕይወት ነው ይላል። አምላክነቱን የሚጥሉ ሰውነቱን ግን የሚያነሱ፣ ሰውነቱን የሚጥሉ አምላክነቱን የሚያነሱ እኚህ ከእግዚአብሔር አይደሉም ነው። ስለዚህ ዶክትሪናችንን፣ ትምህርታችንን፣ መጽሐፍ ቅዱሳዊ ትምህርታችንን ቼክ ማድረግ አለብን፣ መመርመር አለብን። ዝም ብለን የምንከተል ስም ያለን ክርስቲያኖች ብቻ መሆን የለም። ስም አለ ግን ሞተህማል የሚባልም ሕይወት አለ። ስለዚህ በትምህርት እንዳንሞት እግዚአብሔር አምላክ በቅዱስ መንፈሱ አማካኝነት ዛሬም እኛን ያስተምራል። እግዚአብሔር ይርዳን። በአራተኛ ደረጃ እዚህ ክፍል ላይ የምናየው ከቁጥር 7 ጀምሮ እስከ 21 ያለውን ነው። በመጀመሪያው እየተመለከትነው
ፍቅርን በተግባር ነው። ፍቅርን በተግባር። ሁለተኛው ደግሞ መናፍስትን መለየት አለብን። መናፍስትን የምንለየው ደግሞ በምንድን ነው ብለናል? ክርስቶስ ኢየሱስ በስጋ እንደመጣ የሚታመን መንፈስ መሆኑን መለየት አለብን። አራተኛ አልኳችሁ። ሶስተኛው የእግዚአብሔር ፍቅር። ሐዋርያው የፍቅር ሐዋርያ ነው። ይሄ መጽሐፍ ላይ ደጋግሞ የሚናገራቸው ሐሳቦች አሉ። አንደኛው ስለ ብርሃን፣ ሁለተኛው ደግሞ ስለ ፍቅር፣ ወንድምን ስለ መውደድ፣ እግዚአብሔርን ስለ መውደድ የሚናገር ሐዋርያ ነው። ሰርክል የሆነ መልእክት ነው በእነዚህ 5 ምዕራፎች የምናየው። ይደጋግማቸዋል። እንደ ጳውሎስ ሐዋርያው ዮሐንስ ወጥ የሆነ ተከታታይነት ያለው መልእክት አይደለም የሚጽፈው። ሰርክል ያደረገ አንድን ነገር ደጋግሞ የሚናገር ነው። ምዕራፍ 3 ላይ ስለ ፍቅር ያወራና ስለ ወንድሞች ፍቅር ያወራና ምዕራፍ 4 ቁጥር 7 ላይ ደግሞ ስለ ፍቅር ደግሞ ይናገራል። ወንድሞች ሆይ ፍቅር ከእግዚአብሔር ስለሆነ ብሎ ደግሞ እንደገና ይጀምራል ማለት ነው። ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን ደግሞ እንዋደድ ይላል። ምዕራፍ 3 ቁጥር 11 ላይ ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናት ብሎ አስተምሯል። አሁንም መልሶ ይህን ፍቅር ነው የሚያብራራው። የእግዚአብሔር ፍቅር በእኛው ሲፈስ የሚፈጸም ወንድምን የመውደድ ጸጋ እግዚአብሔር ያፍስስልን፣ እግዚአብሔር ያብዛልን። እግዚአብሔር በዚህ ጸጋ ሁላችንን ያረስረሰን። እግዚአብሔር የተባረከ ይሁን። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 35 ላይ የተናገረውን ቃል ነው የሚደግመው ዮሐንስ። እርስ በርሳችሁ ፍቅር ቢኖራችሁ አለ ደቀ መዛሙርቴ መሆናችሁን ሰዎች ሁሉ ያውቃሉ፣ በዚህ ይረዳሉ አለ። ስለዚህ ፍቅርን ከእግዚአብሔር ተምረናል። ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና። ፍቅር እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ የሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። የመጀመሪያው ፍቅርን ገላጭ እግዚአብሔር ነው። ፍቅርን ደግሞ በእኛ ፈሰሰው። ይሄ ነው ፍቅር፣ ይሄ ነው መዋደድ፣ ይሄ ነው የእግዚአብሔር ፍቅር በእኛ መገለጥ። ነፍሳችንን ለወዳጆቻችን አሳልፈን የምንሰጥበት፣ እርስ በርሳችን ያለ ቅድመ ሁኔታ የምንዋደድበት ፍቅር ማለት ነው። ወገኖቼ ክርስቲያን ከሆንን ሰውን መውደድ መታወቂያችን መሆን አለበት። ሰውን መውደድ የእግዚአብሔር መሆናችንን እግዚአብሔርንም ማወቃችንን የምናሳውቅበት ዋነኛ መንገድ እንደሆነ ልናውቅ ይገባል። እንደ ማጠቃለያ የዚህ መጽሐፍ ክፍል ስናይ ፍቅር የሚለው ሐሳብ ስሜትን የሚያነሳ አይደለም። ኢሞሽናል የሆነ ፍቅር አለ። በሚታየው በተሰጠንና በተመለከትነው ነገር የሚታይ ፍቅር፣ ነገር ግን ፍቅር በስሜት ሳይሆን በተግባር ወንድሞችን በመርዳት በማገዝ አብሮ በመቆም የሚገለጥ፣ ነፍስንም ቢሆን አሳልፎ በመስጠት የሚገለጥ ነው። እግዚአብሔር በዚህ ጸጋ ይሙላል። እግዚአብሔርን አውቃለሁ የሚል አንድ ክርስቲያን ፍቅር ከሌለው ሐዋርያው ጳውሎስ እንዳለው በአንደኛ ቆሮንቶስ ምዕራፍ 13 እንደሚጮህ ናስ እንደሚንሸዋሸዋ ጸናጽል ነው ይላል። ከንቱ ነው። ፍቅር የሌለው ሰው ከንቱ ነው። ፍቅር ከእግዚአብሔር የተካፈልነው ስለሆነ ፍቅር ከሌለው ዳነ ማለት አንችልም። የዳነ ሰው ሕይወቱ እግዚአብሔርን የሚያሳውቅ እግዚአብሔርን የሚገልጥ ነውና ማለት ነው። ስለዚህ ዓለምን ደግሞ የምናሸንፈው ከእግዚአብሔር ጋር በመቆም ነው። እግዚአብሔር ላይ ባለን እምነት ነው። እምነታችንም ደግሞ የሚገለጠው በፍቅራችን ነው። ይህንን በሚቀጥለው ሳምንት በሰፊው እናያለን። የእግዚአብሔር ፍቅር በሁላችን ላይ ይብዛ። ሐዋርያው የፍቅር ሐዋርያ የሚናገረን ይህንን እውነታ ነው። በፍቅር እንድንኖር እንድንዋደድ፣ መንፈስን ሁሉ መርምረን ደግሞ በእውነት እግዚአብሔር በእኛ ላይ ያለውን ታላቅ የሆነውን ዘላለማዊውን አጀንዳ
እንድንገልጥ በማንኛውም ነፋስ ተፍገምገመን እንዳንወድቅ እንድንጸና እግዚአብሔር ያፈሰሰልንን መንፈስ እንድንጠጣ በዚህ ምዕራፍ በዚህ ክፍል እንማራለን። በሚቀጥለው ሳምንት ደግሞ ስለ እምነት በእምነት ድል ስለማድረግና ስለ ዘላለም ሕይወት እርግጠኛነት በቀሩን ምዕራፎች ላይ ያለውን ሐሳብ ተንትነን አብራርተን እናያለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ይህንን ቪዲዮ የተመለከታችሁ ሁላችሁም ሰብስክራይብ እያደረጋችሁ ደግሞም የገባችሁን የተረዳችሁትን በውስጣችሁ የበዛውን እውነት ኮሜንት ላይ የጻፋችሁ አብራችሁ እንድታገለግሉ በዚሁ እጠይቃችኋለሁ በትህትና። እግዚአብሔር ከሁላችን ጋር ይሁን። ሰላም ይሁንላችሁ።